ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የገብስ ሳይፈተግ ከነቀንዱ በሚዛን እየመጠነ ትንሽ ትንሽ እየቀመሰ የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ ሲጸልይ አንተ አዲስ ዳንኤል ነህ ብለው ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን የመንግሥት ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ነቢዩ ዳንኤል ሕልምን ለናቡከደነጾር ሕልሙን ሳይነግረው ተርጉሞለታል። የጠፋበትን ሕልም ትንቢተ ዳንኤል ላይ እንደምትመለከቱት ናቡከደነጾር ሕልም አይቶ ሲጠፋው ዳንኤል ሕልሙንም ትርጉሙንም ነግሮታል። ቅዱስ ዮሐንስ አፈወርቅ ደግሞ ንጉሡ በአንድ ርዕሰ ጉዳይ ይጨነቅ ነበርና የዚያን ጥያቄ መልስ ተርጉሞ ነግሮታል። የንጉሡ ጥያቄ ምንድን ነበረ? ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ፣ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል ነው። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሊትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሡ ይጨነቅ ነበረ። ከዕለታት አንድ ቀን ንጉሡ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል። ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫወተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል አለ። ምንድነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለው። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት 5 ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ። የልደት ዕለት ግን 70 ሰገል መጥተው ሲገብሩ፣ እረኞች ሲያመሰግኑ፣ መላእክት ሲያመሰግኑ፣ ብርሃን በቤተልሔም ሲገለጥ፣ ኮከቡ በሁለት መንገድ እየተጓዘ ሲመጣ አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። 70 ሰገል 3 ነገሥታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህንን ነው ያላወቀው እንጂ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው 2 ይተረጎማል። አባ ጊዮርጊስም ይናገራል። አይመራሰ ዘሀበ ክሌፍ እና ይተረጎም። አወቃት የሚለው በ2 ይተረጎማል።
ሀበ አእምሮ ወኢያእምሮ በማወቅና ባለማወቅ ሀበ ሩካቤ ወኢሩካቤ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በእውቀት በማወቅ አዲስ ነገርን በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቅ ሆኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው። ዳርቻ የሌለው እስከ ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ አመ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገራል። ከዳን እስከ ቤርሳቤ ሲል እስከ አለው ወሰን ያለው ነው። ኢተመይጠ ቋ እስከ አመ ነትገ ማያ አይህ የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስከ አመ ሞተት ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ ይህንን ለመግለጥ ነው ብሎ ተረጎመል። ዳንኤል ለናቡከደነጾር የጠፋበትን ህልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉምህልኛል፣ አዲሱ ዳንኤል ነህ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም ሰናየ ተናገርከ ዮሐንስ አፈወርቅ፣ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣ አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሰ አባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስሌዎስ ሲነግረው እኔ ካህን መሆን አልፈልግም አለ። ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ካለው በኋላ ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ። ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃርዮስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ የው ጳጳሱኝ እናቴ አለችው አላት። እንዲሁ ነከማይህ ሙተ ተገንዘህ ባይ ይሻለኝ ነበር አለችው። ለምን እናቴ ሲላት ቀድሞ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለችው። ሰዎች አንረዳው።
ቅዱስ ዮሐንስ አፈወርቅ እንዲህ ያለ ርኅሩህ፣ ድሃ የሚወድ፣ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ፣ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ፣ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስጽ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። በአማን አፈወርቅ በአማን አፈ ጳዚዮን ዘያሰረግዋ ለቤተ ክርስቲያን በምድር አሳቲሁ፣ ቤተ ክርስቲያንን በድርሰቶቹ የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት፣ ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር ይላል። ከቃሉ ጋር ናቸው። በጣም ፍጹም መምህር ነው ቅዱስ ዮሐንስ አፈወርቅ። እግዚአብሔርን መስሎ ያስተማረ እና እሱ ሲናገር ስለ እምነት ከጠየቃችሁኝ መከራ እንደተቀበሉ አባቶቼ፣ መልካም እንደሰሩ አባቶቼ አምናለሁ አለ። ይኸው እሱም አባቶቹን መሰለ። እምነት ደብዳቤ ከሆነ ምግባር ደግሞ ማህተም ነው። አልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ። ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 6 ላይ ሲናገር የክርስቶስን ማህተም በሥጋዬ ተሸክሜያለሁና ማንም አያድክመኝ ይላል። የክርስቶስ ማህተም ያለው በክርስቶስ ስም መከራ መቀበል ነው። በክርስቶስ ስም ያመኑ ለዘመኑም ቅርብ የነበሩ በእሱ ሕግ ጸንተው ምግባር የሰሩ ለምግባራቸውም መከራ የተቀበሉ እነዚህ እውነተኛ መምህራን እነዚህ ናቸው አለ። እሱም እንደዚህ አድርጎ ነው ያስተማረን። እየተሰደደ እየተገረፈ እየራበው እየጠማው ነው ያስተማረን። እንደዚህ ያሉ መምህራንን እምነት እንደነሱ ነው የማምነው፣ እንደቀደሙት መከራ እንደተቀበሉት እንደተመቻቸው አይደለም፣ እስከ ሕይወታቸው ፍጻሜ በጎ እንደሰሩት እግዚአብሔርን በመከራ ውስጥ ሆነው እንዳዩት እንደነዚያ አምናለሁ። ሌሎችም አባቶች ተባብረውበታል። በብሉይም በሐዲስም የተቀመጠ ነው ይሄ። አሁን ይሄንን ርዕስ የመረጥኩት ወድጄ አይደለም። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል።